አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢድ ሙባረክ፣ እንኳን አደረሳችሁ። ዛሬ የአረፋ ቀን ነው። ዛሬ ማክሰኞ የአረፋ ቀን ነው። እንግዲህ አረፋ ቀን የዱዓ ቀን ነው። እስኪ ብዙ ዱዓዎችን ይዤ መጥቻለሁ። ሁላችሁም አሚን በሉ። ሀጃ ያለባችሁ ወላሂ ዛሬ በርቱ ዱዓ ላይ ማለት ነው። ለኔም ዱዓ አድርጉልኝ አደራችሁን፣ ወላሂ ዱዓ አድርጉልኝ። ብዙ ችግር አለኝ፣ ዱዓ አድርጉልኝ ማለት ነው እና ወደ ዱዓችን እንሄዳለን። እንዲሁም ደግሞ የአረፋ የበዓል የኢድ የአረፋ በዓል ኢድ ሶላት አሰጋገድ ብቻችን ስንሆን እንዴት ነው የምንሰግደው? ሁሱ ያስተላለፈው መልእክት አለ። እሱንም አዳምጥ እንመለሳለን። እስከ መጨረሻው አብራችን ቆዩ። ይህን ቪዲዮ ላይክ አድርጉት ለሁሉም እንድደርስ። اللهم في يوم عرفة اغفر لنا ذنوبنا واستر عيوبنا وارحم ضعفنا واجبر كسر قلوبنا وفرج همومنا واشف مرضانا وارحم موتانا واقضي ديوننا وحقق أمنياتنا وافتح لنا أبواب الخير والرزق والطمأنينة. اللهم من كان حزينا فأسعد، ومن كان مهموما فأرح قلبه، ومن كان مريضا فاشفه، ومن كان ينتظر فرجا فبشره، ومن كان بعيدا عنك فرده إليك ردا جميلا. اللهم ارزق شباب المسلمين الزواج الحلال والعفة والطهر، وافتح لهم أبواب الرزق، ويسر لهم بيوتا عامرة بالمودة والسكينة والرحمة. اللهم اجعل يوم عرفة بداية خير وفرج وتغيير جميل، واكتب لنا دعوة لا ترد ورزقا لا يعد وقلبا لا يشقى وعتقا من النار لنا ولوالدينا ولمن نحب آمين. ለብቻችሁ የምትሰግዱ በምን ሁኔታ እንደምትሰግዱ ልንገራችሁ። በሜዳ ላይ ሄዳችሁ ከሙስሊሞች ጋር ለመስገድ ያልተመቻችሁ ሰዎች ማለት ነው። ለምሳሌ ሴቶች በሆነ ምክንያት ልትቀሩ ትችላላችሁ። ቤታችሁ በአካባቢያችሁ የሚሰገድበት ከሌለ ግልጽ ነው አይደለም? የዛን የተሰግዱ እንዴት እንደምትሰግዱ ሙሉ ልንገራችሁ። ልብ ብላችሁ የኢድ ሶላት እንደምትሰግዱ በልባችሁ ትነይታላችሁ። ከዚያ አላሁ አክበር ትላላችሁ። ከዚህ የመጀመሪያው ተክቢረቱል ኢህራም ይባላል። ይሄ ከተክቢረቱል ኢህራም በኋላ በተከታታይ 6 ጊዜ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር፣ በአጠቃላይ 7 ተክቢራ ማለት ነው። የመጀመሪያው ተክቢረቱል ኢህራም እና ከሱ በኋላ 6፣ በአጠቃላይ 7 ተክቢራዎች። ከዚያ በኋላ سبحانك اللهم وبحمدك وتبارك اسمك وتعالى جدك ولا إله غيرك أعوذ بالله من الشيطان الرجيم بسم الله الرحمن الرحيم تلنا الحمد لله رب العالمين سورة الفاتحة تقرأ كجرش بهذا كچالش سبح اسم ربك الأعلى مقرات سناو يهن ካልቻልሽ ደግሞ የምታውቂውን አጭር ሱራ መቅራት ይቻላል። ከዚያ በኋላ ከጨረሽ በኋላ ሩኩዕ ትወርጃለሽ። ከዚያ በኋላ ሰሚዐ አላሁ ሊመን ሐሚዳ፣ ከዚያ ወደ ስጁድ፣ ከዚያ ወደ ሁለተኛው ተክቢራ ስትመለሽ ደግሞ ወደ ሁለተኛው ረካ ስትመለሽ አላሁ አክበር አልሽ አይደል? ከዚያ በተከታታይ 5 ጊዜ ትላላችሁ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር፣ በአጠቃላይ 6 ማለት ነው። መጀመሪያ ስትነሱ የምትሏት ተክቢራ አለች። ከእርሷ በኋላ በተከታታይ 5። የመጀመሪያው ስንት ነው? የመጀመሪያው ተክቢረቱል ኢህራም 1፣ ከሱ በኋላ በተከታታይ 6። በአጠቃላይ የመጀመሪያው 7 ተክቢራ፣ የሁለተኛው በአጠቃላይ ስንት ተክቢራ? 6 ተክቢራ ማለት ነው። በአንድ ነው የሚለያዩት። እሺ አስተውሉት። ከዚያ በኋላ ይሄን ከጨረሳችሁ በኋላ አልሐምዱሊላሂ ረብል ዓለሚን ጨረሳችሁ። ከዚያ በኋላ ማንን ሀል አታከ ሐዲሱል ጋሺያን መቅራቱ በላጭ ነው፣ ሱና ነው። ያልቻለ የምትችሉትን አጭር ሱራ መቅራት ትችላላችሁ። ከዚያ በኋላ ሩኩዕ ወርዳችሁ፣ ከዚያ ስጁድ፣ ከዚያ በአጠቃላይ ጨረሳችሁ ማሰላመት ነው። خلاص ይህ ነው የዒድ ሶላት አሰጋገድ። የዓረፋ ቀን የቱ ሰዓት ነው የበለጠ ዱዓችን ሙስተጃብ ወይ ተቀባይነት የሚያገኘው? ዱዓችንንስ በምን መልኩ ብንጀምር ተቀባይነት ለማግኘቱ የተሻለ ነው? መንገዶችን አመላክታችኋለሁኝ። አብራችሁኝ ሁኑ። እነዚህ መንገዶች ኢንሻአላህ ዱዓችሁ ተቀባይነት ለማግኘት ሰበብ ይሆናሉ። ዱዓችሁን ከመጀመራችሁ በፊት 10 ጊዜ ሱብሃንአላህ ትላላችሁ፣ 10 ጊዜ አልሐምዱሊላህ ትላላችሁ፣ 10 ጊዜ አላሁ አክበር ትላላችሁ። ከዛ የፈለጋችሁትን ጉዳይ አላህን ጠይቁት። ይህንን ኬት አመጣሁ ካላችሁኝ ማስረጃ አለኝ። አነስ ረዲየላሁ አንሁ ባስተላለፉት ሐዲስ ኡሙ ስሌም ረዲየላሁ አንሃ ረሱልን ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሆይ እስኪ አላህን የማጸንበትን መንገድ ያመላክቱኝ ብለው ጠየቋቸው። ረሱልም ሰለላሁ ዐለይሂ ወሰለም 10 ጊዜ ሱብሃንአላህ በይ፣ 10 ጊዜ አልሐምዱሊላህ በይ፣ 10 ጊዜ አላሁ አክበር በይ
ثم سأل حاجتك كذا بمكتل يمفلقون قداي الله انطيقيو فإنه يقول قد فعلت الله ميلشال يالشو نجر هونوال تبايالش አሉ በመቀጠልም اللهم إني أسألك بأني أشهد أنك أنت الله لا إله إلا أنت الأحد الصمد الذي لم يلد ولم يولد ولم يكن له كفوا أحد ይህንን ዱዓ አንድ ሰሃባ ሲያደርግ ረሱል ሰለላሁ ዐለይሂ ወሰለም አዳመጡትና ይሄ ሰው አላህን በታላቅ ስሙ ነው የጠየቀው አላህ ደግሞ በዚህ ስሙ ከጠየቀ ይሰጣል ዱዓም ከተደረገ ዱዓው ሙስተጃብ ነው ብለዋል ሰዓቱን በተመለከተ ከፈጅር ጀምሮ እስከ መግሪብ ያለው ሰዓት ወሳኝ ነው ኻሰተን ልዩ በሆነ ሁኔታ ከዙሁር እስከ መግሪብ ያለው ሰዓት ላይ ትኩረት አድርጉ በኮሜንት ሱብሃንአላህ ማለታችሁን ሰዎች እንዲጠቀሙበት ማጋራታችሁን እንዳዘነጉ አሰላሙ አለይኩም ወራህመቱላህ እዩ የአመቱ የዱዓ ቀን የውም ዓረፋ ነው ኢብኑ አብዱል በር ሌሎችም እንዳሉት የውም ዓረፋ ቀን ዱዓ አብዛኛውን ጊዜ አይመለስም ይሰምራል ይጸናል ብላ የውም ዓረፋ ዱዓ ሙስተጃብ ነው ብላ ይሄን የተረዱ ደጋ ቀደምቶች ከበድ ያለ ሐጃ ሲኖርባቸው ትልልቅ ሐጃዎቻቸውን ለየት ባለ መልኩ ለዓረፋ ቀን ያስቀምጧቸው ነበር ለዓረፋ ቀን ሐጃቸውን ይዘው ይጠብቁ ነበር ጁሙዓ ቀን ከሰዓት በተለይ ማምሻ አካባቢ የውም ዓረፋ ሆን ተብሎ በዝግጅት የተደረገ ዱዓ ይሰምራል ዓላማውን ያሳካል እኛ ግን ዱዓ አደራረጋችንን ልንፈትሽ ይገባናል ሁሉም ባለ ሐጃ ነው በዘመናችን በተለይ ከፊሉ በጤና ጉዳይ ከፊሉ በህይወት ጉዳይ ከፊሉ በቤተሰብ ጉዳይ ሁላችንም ሙእምን የሆነ በአኺራ ጉዳይ የጀነት ጉዳይ የጀሃነም ጉዳይ የቀብር ጉዳይ የሲራጥ ጉዳይ ማያስጨንቀው ሙስሊም የለም ምንም እንኳን እንደ ኢማናችን ብዙ ሰው የበለጠ ሊያስጨንቀው የሚችለው የዕለቱ ዳቦ ሊሆን ይችላል እንጀራው ሊሆን ይችላል ነገር ግን እውነተኛ ሙእምን ሪዝቁ ያለው በአላህ ላይ እንደሆነ ስለሚያውቅ በህይወት እስካለ ድረስ አላህ እንደሚመግበው አላህ ስራውን እንደማያቆም ስለሚረዳ ትልቁ ጭንቀቱ የሚሆነው ከጀሃነም ድኖ ጀነት መግባት የቀብርን ፈተና ማለፍ ነው ሲራጥን በሰላም መሻገር ነው የጀነትን ምድር በሰላም መርገጥና ከሙእሚኖች ከሷሊሖች ከነቢያቶች ጋር ከሚወዳቸው ወዳጅ ቤተሰቦች ጋር ጀነት ላይ መገናኘት ነው ዳግም ላይ ለያዩ ጀነት ላይ ገብቶ መደሰት ነው ከዛ በኋላ ሐዘን የሚባል ነገር የሌለ ሲሆን ይሄን ለማሳካት ትንሹንም ትልቁንም የጫማው ገመድ የተቆረጠበት ሰው እንኳን አላህን ጫማ ገመድ ተቆርጦብኛል ብሎ ይጠይቀው አላህ ይሄን ይወዳል ተብሎ ትልቅ ትንሹ አላህ ሲጠየቅ ይወዳል ስለዚህ ዱዓ ያስፈልገናል ባለ ሐጃን ባለ ጉዳይ ነው የባለ ስልጣናትን በር ደጅ ከመጥናት የአላህን ደጅ መጥናት በላጭ ነው የሚያዋጣው እሱ አዘውትሮ የአላህን በር ያንኳኳ ደግሞ አላህ ይከፍትለታል ሶላት ምን ሰግደው ምን ጾመው ዱዓ ዚክር የምናደርገው የአላህን በር ለማስከፈት እጅ አንስቶ በመለመን ብቻ አይደለም ዱዓ የሚደረገው ሶላቱ ራሱ ዱዓ ነው ጌታዬ ሆይ ምሰግደው ጀነት እንድታስገባኝ ነው አልሰገድከም ብለህ እንዳትቀጣኝ ነው ጌታዬ ሆይ ምጾመው ያንተን ትእዛዝ ለማክበር ነው ወደ አንተ ለመቃረብ ነው ዒባዳዎች የተግባር ዱዓ ናቸው እጅ አንስተን የምንለምነው ደግሞ የጠለብ ምን ጠይቅበት የቃል ዱዓ ነው ሁለቱም አብሮ ሲሆን የሰማይን በር የማስከፈት እድሉ ሰፊ ይሆናል ስለዚህ ዱዓ ለሁላችንም ያስፈልገናል ይበልጥ ዱዓ መቅቡል የሚሆነው ጁምዓ ቀን ላይ ነው ጾም ላይ ነው የውሙ ዓረፋ ላይ ነው የየውሙ ዓረፋ ዱዓ አይመለስም በተለይ ከዱዓ ሁሉ በላጭ የዓረፋ ቀን የሚደረግ ዱዓ ነው አሉ እኔና ከኔ በፊት የነበሩ ነብያት ያልነው አሉ ምንድነው ይሄ ዱዓ ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልክ وله الحمد وهو على كل شيء قدير دمصاچنن كف ያደረግን لا اله الا الله كالله بستقر بحق የሚመለክ አምላክ የለም وحده በብቸኝነት لا شريك له ለሱኮ ምንም ተጋሪ የለውም له الملك له ለሱ ለአላህ ብቻ እኮ ነው الملك በሰባት ሰማይ በሰባት ምድር እነሱን ጨምሮ አርሽ ኩርሲ ከሱ ውጭ ያለው በጠቅላላ እኮ የአላህ ነው በባለቤትነት በመገባትም በኩል ወለሁ الحمد ምስጋናም ሁሉ በጠቅላላ ለአላሁ ስብሓነሁ ወተዓላ ነው ወህወ እሱ አላህ እኮ على كل شيء قدير ሁሉን ነገር በማድረግ ላይ ቻይ ነው ተክቢራም ደግሞ ተጀምሯል ከያንዳንዱ ሰላት በኋላ አላሁ አክበር አላሁ አክበር አላሁ አክበር لا اله الا الله አላሁ አክበር አላሁ አክበር ወሊላሂ الحمد ስለዚህ የዛሬዋን ቀን በጣም በዱዓ ሳንዘናጋ ልናሳልፋት ይገባል ስሁር የመለጠው ሰው ራሱ ምን ሊያደርግ ይገባዋል አላህ ያስችለንና እንጹማት ነብዩ ሰለላሁ ዐለይሂ ወሰለም የዛሬዋን የተከበረች ቀን 9ኛዋን ቀን የጾመ ሰው የሁለት ዓመት ወንጀሉ ይማርለታል ብለዋል አንድ ዓመት ያለፈ አንድ ዓመት ለወደፊት ያለውን ሱብሃንአላህ 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 ይህ ቀን ማለት አላሁ ስብሓነሁ ወተዓላ ዲኑን የሞላበት ቀን ነው
የሁዳዎች የቀኑበት ቀን ነው። አንዱ የሁዲ ዑመር ኢብኑል ኸጣብ ጋር መጥቶ ምን አላቸው? እኛ ይሁዳዎች ዘንድ እቺ የቁርአን አንቀጽ እናንተ ውስጥ የወረደችው ብትወርድ ኖሮ ያቺን ቀን እኮ ዒድ አድርገን እንይዛት ነበር አለ። ማናት አለው። አልየውመ አክመልቱ ለኩም ዲነኩም የምትለው አለ። ሱብሓነላህ ዛሬ እኮ ለእናንተ ሃይማኖታችሁን ሞላሁላችሁ የሚለው አንቀጽ ሲወርድ ዑመር ኢብኑል ኸጣብ ምን አለው? ቀኑ ጁምዓ ነበረ፣ የአረፋ ቀን ነበረ ይሄ አንቀጽ የወረደው አለው። ስለዚህ ይሄን ውድ ቀን አላሁ ስብሓነሁ ወተዓላ ከተጠቀሙበት ሰዎች ያድርገን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።